አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 27 በዚች ቀን በገዳም ለሚፈጸም ተጋድሎ ፋና የሆነ የአስቄጥስ ገዳም እንደሚኖሩ መነኮሳት ሁሉ አባት የሆነ የከበረ አባት ታላቁ አባ መቃርስ አረፈ። ይህም የከበረ አባት በግብፅ ደቡብ መኑፍ ከሚባል አውራጃ ሳሱይር ከሚባል መንደር ከሚኖሩ ሰዎች ወገን ነው። ወላጆቹም ደጎች እውነተኞች ነበሩ። አባቱ አብርሃም እናቱ ሳራ ይባላሉ። እናቱም እንደ ኤልሳቤጥና እንደ ሳራ በእግዚአብሔር ትእዛዝ ጸንታ የምትኖር ናት። አባቱም በፈሪሃ እግዚአብሔር ሆኖ ንጽህናውና ቅድስናውን ጠብቆ ሁሉ ጊዜ ቤተክርስቲያን በማገልገል ጸንቶ ይኖራል። እግዚአብሔርም በላያቸው በረከቱ አሳድሮ ስራው ሁሉ ከፍ ከፍ አደረጋቸው። ለድሆችም የሚመጸውቱትን ለሰው ሁሉ የሚራሩ ናቸው። በጾምም በጸሎትም ተወስነው እንዲህ ባለ ገድል ሲኖሩ ግን ልጅ አልነበራቸውም። ለአብርሃም በሌሊት ራእይ ከእግዚአብሔር ዘንድ በልጅ አምሳል ተገለጠለት። በዓለም ሁሉ የሚታወቅ ብዙ መንፈሳውያን ልጆች የሚወልድ ልጅ ይሰጠው ዘንድ እግዚአብሔር አለው ብሎ አስረዳው። ከዚህ በኋላ ይህን የከበረ ልጅ መቃርዮስን እግዚአብሔር ሰጠው። ትርጓሜውም ብፁዕ ማለት ነው። በላዩ የእግዚአብሔር ጸጋ አደረበት። ለወላጆችም ይታዘዝና ያገለግል ነበር። ሊያጋቡትም አሰቡ። እርሱ ግን አይሻም ነበር። ፈቃዳቸውን ይፈጽም ዘንድ ግድ ብለው አጋቡት። ወደ ሙሽራይቱም በገባ ጊዜ ራሱን እንደታመመ ሰው አደረገ። እንዲህም ሆኖ ብዙ ቀን ኖረ። ከዚህም በኋላ አባቱን ተወኝ፣ ወደ ገዳም ሊሄድ በሽታዬ ጥቂት ጤና ባገኝ አለው። እግዚአብሔር ወደሚወደው ስራ ይመራው ዘንድ ሁልጊዜ በጾምና በጸሎት ሆኖ ይለምን ነበረ። ከዚህም በኋላ ወደ አስቄጥስ በረሃ ሄደ። ከበረሃም በገባ ጊዜ ራእይን አየ። 6 ክንፍ ያለው ኪሩብ እጅና እግሩን ይዞ ወደ ተራራ ላይ እንደሚያስወጣው የአስቄጥስ በረሃን ምስራቋን ምዕራቧን የዚያችን በረሃ 4 ማዕዘንን አሳይቶ እነሆ ይህች በረሃ መላዋን ለአንተና ለልጆች ርስት አድርጎ እግዚአብሔር ሰጥቷል አለው። ከበረሃም በተመለሰ ጊዜ ያቺ ብላቴና ታማ አገኛት። ጥቂት ቆይታ ወዲያውኑ በድንግልናዋ እንዳለች ያረፈች። የክብር ባለቤት እግዚአብሔርንም አመሰገነው። ከጥቂት ቀኖች በኋላ እናት አባቱ አረፉ። የተውለትንም ገንዘብ በሙሉ ለድሆች ለጦም አዳሪዎች ሰጠ። የሳሱይር ሰዎች ግን እውነተኛይቱን ቅድስናውን አይተው ቅስና አሾሙት። ከከተማም ውጭ ቤት ሰሩለት። ስጋውና ደሙን ይቀበሉ ዘንድ ወደ እርሱ ይሄዱ ነበር። በዚያም አገር አንዲት ድንግል ብላቴና ነበረች። ከአንድ ጎልማሳ ጋርም አመንዝራ ጸነሰች። ጎልማሳም አባትሽ ድንግልናሽን ማን አጠፋው ብሎ ሲጠይቅሽ መቃርስ የሚባለው ባሕታዊ ቄስ እርሱ ስለደፈረኝ ነው በዩ ብሎ መሰከራት። ጽንሷን በታወቀ ጊዜ አባቷ ይህን አሳፋሪ ስራ በአንቺ ላይ የሰራው ማን ነው ብሎ ጠይቃት። እርሷም በአንዲት ቀን መቃርስ ወደሚባለው ቄስ ሄጄ ሳለሁ በኃይል ይዞኝ ከኔ ጋር ተኛ፣ ስለዚህ ከእርሱ ጸነስኩ ብላ መለሰችለት። ወላጆቿና ቤተሰቦቿን በሰሙ ጊዜ እጅግ ተቆጡ። ከብዙ ሰዎች ጋር ወደ ቅዱስ መቃርስ ሄደው ይዘውት ከበዓቱ አወጡት። እርሱ ግን ምን እንደሆነ አላወቅም። ለመሞት ሲቃረብም አጽንተው ደበደቡት። እርሱም ኃጢአቴ ምንድናት? እናንተ ያለ ርኅራኄ ትደበድቡኛላችሁና እያለ ይጠይቃቸው ነበር። ከዚህ በኋላም በፍም የጠቆሩ ገድሎችን በአንገቱ ላይ በገመድ አንጠልጥለው ወዲያና ወዲህ እየጎተቱ የልጃችንን ድንግልና ያጠፋ ይህ ሰው ነው እያሉ እንደ እብድ በላዩ ይጮሁ ጀመረ። በዚያ ጊዜ መላእክት እንደ ሰው ተገልጠው የሚያሰቃዩትን ሰዎች ይህ ተጋዳይ ምን አደረገ አሏቸው። እነርሱም በልጃቸው ላይ የኀፍረትን ስራ እንደሰራ አድርገው መልሰው ነገሯቸው። እነዚያ መላእክትም ይህ ነገር ሐሰት ነው፣ እኛ ይህ ሰው ከታናሽነቱ ጀምሮ እስከዚች ቀን እናውቋለን፣ እርሱ የተመረጠ ጻድቅ ሰው ነውና አሏቸው። የታሰረበትንም ፈትተው ከላዩ ገሎችን ጣሉ። እነዚያ ክፉዎች ግን ዋስ እስከሚሰጠን ድረስ አልለቀውም አሉ። እጀ ስራውን የሚሸጥለት አንድ ሰው መጣ። ለልጅቷም በየጊዜው ምግቧን ሊሰጣት ዋስ ሆነው። ከዚህም በኋላ አሰናበተው። ወደ በዓቱም ተመልሶ ገባ። ከዚያም ቀን ጀምሮ ራሱን በራሱ መቃርስ ሆይ እነሆ እንዲህ ባለ ሚስትና ባለልጅ ሆነሃል፣ ሌሊትና ቀን መስራት ይገባሃል እያለ ያቺ ሐሰተኛ ልጅ የምትወልድበት ጊዜ እስኪደርስ ድረስ እንቅቦችን፣ ቅርጫቶችን እየሰራ ለዚያ ወዳጅ ለሆነውና ለሚያገለግለው ወንድም ይሰጠውና ያ ሰውም እየሸጠ ለዚያች ሐሰተኛ ልጅ እየሰጠ ኖረ። የምትወልድበትም ጊዜ ሲደርስ እጅግ አስጨነቃት። በታላቅ ስቃይም ውስጥ
4 ቀኖች ያህል ኖረች፣ ለሞትም ተቃረበች። እናቷም ከአንቺ ሆኖ ምንድነው የተሰራ ስራ አለና ንገሪኝ አለቻት። እርሷም በእግዚአብሔር አገልጋይ ላይ ዋሽቻለሁና ያመነዘርኩትም ከእገሌ ጎልማሳ ጋር ሲሆን በእውነቱ ሞት ይገባኛል አለቻት። አባትና እናቷም በሰሙ ጊዜ ደንግጠው እጅግ አዘኑ። የአገር ሰዎች ሁሉ ተሰበሰቡ። በእርሱ ላይ የሰሩትን በደል ይቅር ይላቸው ዘንድ ወደ ቅዱስ መቃርስ ሄዶ ለመኑት። ያን ጊዜ በበረሃ ያየውን ያንን ራእይ አስታውሶ ይቅር አላቸው። ቀድሶም ስጋውና ደሙን አቀበላቸው። ክንፉ 6 የሆነ ኪሩብ ደግሞ የተገለጠለት ትርጓሜው የልብ ሚዛን ወደተባለ ወደ አስቄት ገዳም እጁን ይዞ መርቶ አደረሰው። ቅዱስ መቃርስም ያንን ኪሩብ ጌታዬ ሆይ በውስጥ የምኖርበት ቦታ ወስንልኝ አለው። ያ ኪሩብም አልወስንልህም፣ የእግዚአብሔር ትእዛዝ አትተላለፍ፣ እነሆ ይህ ገዳም ሁለመናው ለአንተ ተሰጥቶሃልና ወደ ፈለክበት ሄደ ተቀመጥ ብሎ መለሰለት። ቅዱስ መቃርስም የቅዱሳን ሮማውያን የመክሲሞስና የዲማቴዎስ ቦታ ወደ ሆነው ከውስጠኛው በረሃ ገብቶ ኖረ። እነርሱ ወደ እርሱ በመጡ ጊዜ ከእርሱ አቅራቢያ ኖረዋልና ከረፍታቸው በኋላ ግን ሄዶ በዚያ ቦታ እንዲኖር የእግዚአብሔር መልአክ አዘዘው። ይኸውም ዛሬ የእርሱ ገዳም የሆነው መልአኩ ይህ ገዳም በልጆች መክሲሞስና በዲማቴዎስ በስማቸው ይጠራል ስላለው እስከዚህ ቀን ድረስ ደብረ ብርስም ተብሎ ይጠራል። ትርጓሜም የሮም ገዳም ማለት ነው። የከበረ አባ መቃርስም ከታናሽ በዓት ተሰራ። በውስጧም ሆኖ ያለማቋረጥ በጾም በጸሎት በስግደት በመትጋት ታላቅ ተጋድሎን ተጋደለ። ሰይጣናትንም ተገልጠው የሚመጡበትና በቀንም በሌትም በግልጥ የሚዋጉት ሆነ። በጾምና በጸሎት ሲጋደል ሰይጣናት እየተዋጉት እረፍትን ስላላገኘ በልቡ አሰበ። በዓለም ውስጥ ሳለው የቅዱስ አባ እንጦንስ ዜና ሰምቻለሁና የምንኩስናን ስርዓት ያስተምረኝና የመራኝ ዘንድ ተነስቼ ወደሱ ሊሄድ የረከሱ ሰይጣናትና የመከሩት ምክራቸውን እገለብጥ ዘንድ እርሱ እውቀትና ማስተዋልን ይሰጠኛል ያለ። ያን ጊዜም ተነስቶ ጸሎት አድርጎ ወደ አረጋዊ አባ እንጦንስ ዘንድ እስከሚደርስ ወደ ምስራቅ አቅጣጫ ተጓዘ። አባ እንጦንስም ከሩቅ አየው። እነሆ ተንኮል ሽንገላ የሌለበት እስራኤላዊ አለው። በታላቅ ደስታም ተቀብሎ ሳመው። አባት ለልጁ እንደሚገልጥ ሀሳቡን ሁሉ ገለጠለት። ይህ አረጋዊ አባ እንጦንስም የመቃርስን ራሱን ስሞ ልጄ ሆይ በዮናኒ ቋንቋ እንደ ስምህ ትርጓሜ አንተ ብፁዕ ትባላለህ። ስራህና ወደ እኔ መምጣትህ ፈጣሪ እግዚአብሔር ገልጦልኛልና ስለዚህ መምጣትህ የምጠበቅ ሆንኩ አለው። ከዚህ በኋላ አባ መቃርስ የከበረች የምንኩስና ስርዓት ሁሉ አስተማረው። መሰራቱን በሚገባ በብዙ ነገርም አጸናው። ሰይጣናት የሚዋጉት መሆናቸውን እነርሱ በስውር በፈቲው ጦር እንዲሁም ጥፋት በሆኑ ስራዎች ሁሉ ይዋጉ ዘንድ አላቸው። አንተ ፍጹም ልትሆን አንተም እስከ ሞት ደርሰህ ታገስ። አሁንም እግዚአብሔር ወደ ወሰነልህ ቦታ ሄደ ስራህን እየሰራ በውስጡ ታገስ ብሎ ገለጠለት። ከአባ እንጦንስ ዘንድ የምንኩስናን ስርዓት እየተማረ ጥቂት ቀኖች ከኖረ በኋላ ከተባረከ ኤጲስቆጶስ አባ ሰራቢዮን ጋር በተማራቸው ሕያዋን በሚያደርጉ ትምህርቶችና ስርዓቶች ፈጽሞ ደስ እያለው ወደ ቦታው ተመለሰ። አባ መቃርስም አባቴ አባ እንጦንስ ዘንድ በነበርኩባቸው ቀኖች ሲተኛ ከቶ አላየሁትም። አባ መቃርስም በምንኩስና ስርዓት ተጠምዶ እየተጋደለ ብዙ ቀን ኖረ። ያ ኪሩብም በግልጽ ይጎበኘው ነበር። በአንዲት ቀን እንዲህ የሚለው ቃል ከሰማይ ሰማ። ቃሌንና ትእዛዜን ሰምተ ወደዚህ መጥተ በዚህ ቦታ በውስጥ ስለኖርክ እነሆ ቁጥር የሌላቸው የብዙ ብዙ ወገኖች ከነገዶች ከሀገሮች በቋንቋ የተለያዩ ህዝቦች እሰበስባለሁ። እነርሱም በዚህ ቦታ ያገለግሉኛል፣ የከበረ ስሜንም ያመሰግናሉ። በበጎ ስራቸውና ትሩፋታቸው ደስ ያሰኙኛል። አንተም ትቀበላቸዋለህ፣ እውነተኛ የድህነት መንገድም ትምራቸው። ይህንም ቃል በሰማ ጊዜ ተበረታታ፣ ልቡም ጸና። በሌሊትም በጸሎት ጊዜ ቆሞ ሳለ የክብር ባለቤት ጌታችን ጆሮን ከፍቶለት ሰይጣናትን ሲማከሩ ሰማቸው። እንዲህም አሉ፣ ይህ ሰው በዚህ በረሃ እንዲኖር ብንተወው የብዙ ብዙ ወገኖች ይመራቸዋል። እነርሱም በዚህ በረሃ ውስጥ ነዋሪዎች ሆነው የሰማያውያን ሀገር ያደርጉታል። እነርሱ ለዘላለም ጸንቶ በሚኖር ሕይወት ይተማመናሉና እኛንም በሚቀጣ ጸሎታቸው ቀጥተው አሰቃይተው ያሳድዱናልና ከዚህ ቦታ ልናሳድደው እስኪ እንችል እንደሆነ ኑ ዛሬ
በእርሱ ላይ እንሰባሰብ ሲሉ ሰማቸው። አባ መቃርስም ይህም በሰማ ጊዜ ልቡ ጸና፣ በሰይጣናትም ላይ ተበረታታ። የሰይጣናትም ምክራቸውን እስከሚሰማ ጆሮውን የከፈተለትን እግዚአብሔርን አመሰገነ፣ ድካማቸውንም አወቀ። ከዚህ በኋላ ይዋጉት ዘንድ ሰይጣናት በእርሱ ላይ ተሰበሰቡ። በደጁም እሳትን እያነደዱ ከእሳት እያነሱ ወደ በዓቱ ይጨምሩ ጀመር። ያቺ እሳት ግን በጸሎቱ የምትጠፋ ሆነች። ከዚህ በኋላ እንስሳዊ በሆነ ስራ በፈቲው ጦር ተዋጉት። በዚህም ታገሰ። ትካዜን፣ ዓለማዊ ክብርን መውደድን፣ ትዕቢትን፣ መመካትን፣ ታካችነትን፣ ስድብን፣ ሃይማኖት ማጣትን፣ ከእግዚአብሔር ዘንድ ተስፋ መቁረጥን በልቡ አሳደሩበት። ከዚህ ሁሉ በሚበዛው ተዋጉት። የከበረ አባ እንጦንስም እንደነገረው በሌ አጥፊዎች በሆኑ ስራዎች ሰይጣን እየተዋጉት ረጅም ጊዜ ከኖረ በኋላ ዳግመኛ ወደ አባት እንጦንስ ተነስቶ ሄደ። ይህም አባት እንጦንስ ገና ከሩቅ ሳለ የደቀ መዛሙርቱ በልቡ ሽንገላ በእውነት የሌለበት እስራኤላዊ ነው። ልጆቼ ይህን የከበረ ሰው ታይታላችሁን? እርሱ ለብዙ ወገኖች የቀናች የጽድቅ በትርና ረጅም ዓላማ ይሆን ዘንድ አለውና ከአሸናፊ እግዚአብሔር አፍ የተገኘ ጣፋጭ ፍሬም ይሆናልና አለ። ወደ ቅዱስ አባ እንጦንስም በቀረበ ጊዜ በምድር ላይ ሰገደለት። በፍጥነትም ቀና አድርጎ ሳመው። ፊቱም እንደ በሽተኛ ፊት ጠውልጎ አይቶታልና ይኸውም ሰይጣናት አብዝቶ ስለተዋጉት ነው። ከዚያም ጸሎት አድርገው በአንድነት ተቀመጡ። አባ እንጦንስም ደስታ በተሞላ ቃል ልጄ መቃርስ በደህና አለህን? አለው። ቅዱስ መቃርስም እነሆ ከኔ የሆነውን ሁሉ እግዚአብሔር ቀድሞ ገልጦልሃልና ብሎ መለሰለት። እርሱም ያን ጊዜ አስተማረውና አጽናናውም። እንዲህም ብሎ መከረው፣ መንፈሳዊ ጥበብን ለሚሹ ለብዙ ወገኖች መምህራችን እንድትሆን ይቺውም ምንኩስና ናት። ከጠላታችን በላያችን የሚመጣብንን መከራ ሁሉን እንታገስ ለእኛ የሚገባ ነው። ልጄ መቃርስ ሆይ ውሃ ለመቅዳት ስትሄድ እግዚአብሔር የነገረን ያንን ቃል አስብ አለው። ቅዱስ መቃርስም ሰምቶ እጅግ አደነቀ። የተሰወሩ ስራዎቹ ለከበረ አባት እንጦንስ የተገለጡ እንደሆኑ አወቀ። በእርሱ ዘንድም እየተማረና በረከትም እየተቀበለ ብዙ ቀኖች ኖረ። ከዚያም የከበረች አስኬማን ያለብሰው ዘንድ ፈለገ። አባ እንጦንስም በላዩ ጸለየ፣ እርሷን አስኬማይቱን አለበሰው። ስለዚህም የከበረ እንጦንስ አባት ተባለ። ዳግመኛም ወደዚህ ወደ እኔ መምጣትን ቸል አትበል፣ እኔ ከጥቂት ቀኖች በኋላ ወደ እግዚአብሔር እሄዳለሁና አለው። አባ መቃርስም ይህን ነገር በሰማ ጊዜ ተነስቶ ሰገደለት። መንፈሳዊ በረከቱን ይቀበል ዘንድ ከእርሱ ዘንድ እንዲኖር ለመነው። እርሱም ተቀመጠ አለውና ተቀመጠ። ዳግመኛም አባ እንጦንስ ከጥቂት ቀኖች በኋላ ሰይጣናት በእኔ ላይ እንዳደረጉት በግልጥ ከተዋጉ በኋላ ከዚህ ከክፉ ሀሳብ ውጊያ እግዚአብሔር ያሳርፋልና በርትተህ ታገስ፣ እስከ ዕድሜ ፍጻሜ ካንተ ጋር ሆኖ እንዲራዳ እግዚአብሔር ያደረገውን ጠባቂ መልአክ እንዳታሳዝነው ተጠበቅ አለው። ከዚህ በኋላ አባ እንጦንስ ለአባ መቃርስ በትሩን ሰጠው። በመንፈሳዊ ሰላምታም ተሰናብቶ አረፈ። ስጋውንም ማንም በማያውቀው ስውር ቦታ ቀበረው። የከበረ አባ መቃርስም ወደ ቦታው ተመልሶ በአስቄጥስ ገዳም ተቀመጠ። ዜናውም በአራቱ ማዕዘን ተሰማ። እግዚአብሔርም በእጆቹ አስደናቂ ታምራት አደረገ። ከእነርሱም አንዱ የአንጾኪያ ንጉሥ ርኩስ መንፈስ ያደረበትን ልጁን ወደ እርሱ ላካት። እርሷም በጎልማሳ አምሳል ሆና ወደ እርሱ መጣች። እርሱም አወቀ፣ አድኖ ወደ አባቷ እና እናቷ ሰደዳት። እርሱም ብዙ ወርቅና ብር በላከለት ጊዜ ምንም ምን አልተቀበለም። ሁለተኛም አውሲም በሚባል አገር አንድ መነኩሴ ነበረ። ስቶ ትንሣኤ ሙታን የለም አለ። ብዙዎችም ሰዎችንም አሳታቸው። የአውሲም ኤጲስቆጶሳትም ወደ አባ መቃርስ ሄዶ የእርሱን ሕዝቦች እንዳሳታቸው ነገረው። እንዲረዳውም አብዝቶ ለመነው። አባ መቃርስም ተነስቶ ከዚያ ኤጲስቆጶስ ጋር ወደ ሀገር አውሲም ደርሶ ያንን ርኩስ መንፈስ ያደረበትን ባሕታዊ መነኮስ ተገናኘው። ስለ ትንሣኤ ሙታንም በተነጋገረው ጊዜ ያ ባሕታዊ የሞተ ሰው ከመቃብር ካላስነሳ እኔ አላምንም ብሎ መለሰለት። አባ መቃርስም ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ ጸለየ። ያን ጊዜም አንድ ምውት ከሙታን ተለይቶ ተነሳ። ሰውየውም ከቀደመ ከሃዲያን ወገን ነው። ያ ባሕታዊም አምኖ ከስህተቱ ተመለሰ። እንደርሱም
የሳቱ ሁሉ ተመለሱ። ያ ከሙታን ተለይቶ የተነሳውም የክርስትና ጥምቀትን ያጠምቆ ዘንድ አባ መቃርስን ለመነው። እርሱም አጥምቆ የምንኩስና ልብስ አለበሰው። 7 ዓመትም ኑሮ አረፈ። ከዚህም በኋላ የከበረ አባ መቃርስ ተመልሶ ከእርሱ አስቀድሞ በዚያ በረሃ ውስጥ ሰው እንዳለ ያይ ዘንድ ወደ በረሃው ውስጥ ዘልቆ ገባ። ራቁታቸውን የሆኑ 2 ሰዎች አይቶ ፈራ፣ የሰይጣን ምታት መስሎታልና። አልቦት ቦሪቦን ብሎ ጸለየ። ይህም አቡነ ዘበሰማያት ማለት ነው። እነርሱም በስሙ ጠርተው መቃሪ ሆይ አትፍራ አሉት። እርሱም በበረሃ የሚኖሩ ቅዱሳን እንደሆኑ አውቆ ወደ እርሳቸው ቀርቦ እጅ ነሳቸው። እነርሱም በዓለም ስላሉ ሰዎች ስለ ስራቸውም ጠየቁት። እርሱም በቸርነቱ እግዚአብሔር በሁሉም ላይ አለ ብሎ መለሰላቸው። እነርሱም ደግሞ የክረምት ቅዝቃዜ ይቀዘቅዛቸው እንደሆነ የበጋውም ትኩሳት ያላልባቸው እንደሆነ ጠየቃቸው። እነርሱም በዚህ በረሃ እግዚአብሔር 40 ዓመት ጠብቆናል፣ የክረምት ቅዝቃዜ ሳይቀዘቅዘን የበጋ ትኩሳት ሳያላልበን ኖርም ብለው መለሱለት። ደግሞም እንደናንተ መሆን እንዴት እችላለሁ አላቸው። እነርሱም ወደ ባት ተመልሰ ስለ ኃጢአት አልቅስ፣ አንተም እንደኛ ትሆናለህ አሉት። ከእነርሱም በረከትን ተቀብሎ ወደ ቦታው ተመለሰ። በእርሱ ዘንድ መነኮሳት በብዙ ጊዜ ጉድጓድ ቆፍሮ መታጠቢያ ሰሩለት። ሊታጠብ በወረደ ጊዜ ሊገድሉት ሰይጣናት በላዩ አፈረሱት። መነኮሳትም መጥተው አወጡት። እግዚአብሔርም ከዚህ ዓለም መከራ ሊያሳርፈው በወደደ ጊዜ ሁልጊዜ የሚጎበኘውን ኪሩብን ወደ እርሱ ላከ። እርሱም እኔ ወደ አንተ መጥቼ ወስደሃለሁና ተዘጋጅ አለው። ከዚያም በኋላ አባ እንጦንስና የቅዱሳንም ማህበር 80ንም የሆኑ የመላእክትንም ሰራዊት በእግዚአብሔር እጅ ነፍሱን እስከሰጠ ድረስ ያይ ነበረ። መላ የዕድሜው ዘመን 97 ሆነ። የቅዱስ መቃርስ ነፍስ ወደ ሰማይ ስታደርግ እንዳየ በዚህ ነገር ደቀ መዝሙሩ አባ በብኑዳ ምስክር ሆነ። ሰይጣናትን እንደሰማቸው የተከተሉ መቃሪ ሆይ አሸነፍከን እያሉ ሲጮሁ እስከ ዛሬ ገና ነኝ አላቸው። ወደ ገነትም እስኪገባ አባ መቃሪ አሸነፍከን ብሎ ታላቅ ድምፅ ጮሁ። የክብር ባለቤት ፈጣሪ ኢየሱስ ክርስቶስ ይመስገን፣ ስሙ ይባረክ፣ ከእጃቸው አደነኝ አላቸው ብሎ መስክሯልና። የስጋውን ፍልሰት እንዲህ በሆነ እርሱም በሕይወት ሳለ ስጋውን እንዳይሰውሩ ልጆቹን አዟቸው ነበር። የሀገሩ ኢሳሱይርም ሰዎች መጥተው ለደቀ መዝሙሩ ለዮሐንስ ገንዘብ ሰጡ። ያንንም ስለ ገንዘብ ፍቅር ይመክረውና ይገስጸው የነበረ ገንዘብ ከመውደድ ተጠበቅ የሚለው ነው። እርሱም መርቶ የቅዱስ መቃርስን ስጋ አሳያቸው። በሀገራቸውም ሳሱይር ወሰዱት። እስከ አረብ መንግስት 130 ዘመን በዚያ ኖረ። ደቀ መዝሙሩ ዮሐንስ ግን ገንዘብ ስለመውደዱ ዝልጉስ ሆነ። ከዚህ በኋላ ልጆቹ መነኮሳት ወደ ሀገሩ ወደ ሳሱይር ሄዱ። የከበረ አባት አባ መቃርስን ስጋ ሊወስዱ ፈለጉ። የአገር ሰዎች ከመኮንኑ ጋር ተነስተው ከለከሏቸው። በዚያችም ሌሊት የከበረ አባ መቃሪ ለመኮንኑ ተገልጦ ተወኝ፣ ከልጆቼ ጋር ሊሄድ አለው። መኮንኑም መነኮሳቱን ጠርቶ የአባታችሁን ስጋ ተሸክመው ይወስዱ ዘንድ ፈቀደላቸው። በዚያም ጊዜ ተሸክመው አክብረው ወሰዱት። በብዙ ምስጋና በመዝሙርም እግዚአብሔርን እያመሰገኑ ነሐሴ 19 ቀን በቤተክርስቲያን ውስጥ አኖሩት። ከእርሱም ታላላቅ ድንቆች ተአምራቶች ተገለጡ። አማላጅነቱ በጸሎቱ የምትገኝ በረከቱ ከሁላችን የክርስቲያኑ ወገኖች ጋር ለዘላለም ትኑር አሜን። በዚህም ቀን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድህነት በስጋ ተሰቀለ። ፈጣሪዋ በእንጨት መስቀል ላይ ተዘርግቶ ተሰቅሎ ባየችው ጊዜ ፀሐይ ጨለመች። እርሱም ከእመቤታችን ከቅድስት ድንግል ማርያም የነሳትን ለባዊት ነባቤት የሆነች ነፍሱን ከስጋው ለያት። ሐዋርያው ጴጥሮስ በስጋ ምውት ሲሆን በመለኮት ሕያው ነው እንዳለ ነፍሱ ከመለኮት ሳትለይ ከስጋ የተለየች። በዚያን ጊዜ ስጋ ከመለኮት ሳይለይ በእንጨት መስቀል ላይ ተሰቅሎ ነበር። እንዲሁም ነፍስ ከመለኮት ጋር አንድ ሆና እስረኞችን ነፍሳትን ትፈታቸው ዘንድ ወደ ሲኦል ወረደች።
እርሱ ከሰማያት በላይ ከፍ ከፍ ያለ ልዑለ ባሕሪ ከአብ ከመንፈስ ቅዱስ ጋር በጌትነቱ ዙፋን ተቀምጦ ያለ ለእርሱም ምስጋና ክብር ገንዘቡ የሆነ ራሱን ሰውቶ ያዳነን የመንግስቱ ደጃፎች በፈሳሽ ደም የከፈተልን እርሱ ስግደት አምልኮ ይገባዋል። ለዛሬው የመስቀል በረከት በላያችን ላይ ይደር፣ አሜን። በዚች ቀን የኢትዮጵያ ንጉሥ ሰማዕት ገላውዴዎስ አንገቱ የተቆረጠበት ነው። ይህም ቅዱስ በተግሣጽ በምክር በፈሪሃ እግዚአብሔር አደገ። አባቱ ንጉሥ ልብነ ድንግል ሃይማኖቱ የቀና ነበርና በዘመኑም የእስላም ወገን የሆነ ስሙ ግራኝ የሚባል ተነስቶ አብያተ ክርስቲያናትን አጠፋ። ከንጉሥ ልብነ ድንግል ጋር ጦርነት ገጠመ። ንጉሱም ወግቶ መመለስ ቢሳነው አርበኞችን ሰራዊቱን እስከሚሰበስብ ከእርሱ ሸሸ። በስደትም እያለ በድንገት ታሞ ሞተ። ይህም አመፀኛ የኢትዮጵያን ሀገሮች እያጠፋ 18 ዓመት ያህል ኖረ። ከኢትዮጵያ ሕዝቦችም የሚበዙትን ማርኮ ከቀናች ሃይማኖት አውጥቶ የእርሱን ሃይማኖት ተከታይ ያደረጋቸው። በመመካተም እንዲህ አለ፣ ሀገሮች ሁሉ ገዛቶቼ እስካደርጋቸው ከእንግዲህ የሚቃወመኝ የለም። ከዚህ በኋላ እግዚአብሔር ይህን ቅዱስ ገላውዴዎስ አስነሳ። ከግራኝ ታላላቅ መኳንንት ጋር ጦርነት ገጠማቸው፣ ድልም አደረጋቸው፣ አሳደዳቸው። ግራኝም በሰማ ጊዜ ተቆጣ። ከቱርክ አርበኞች ጋር እና አላፍ ፈረሰኞች ጋር መቶ ንጉሱን ገጠመው። ጌታችንም ግራኝን በንጉስ ገላውዴዎስ እጅ ጣለው፣ ገደለውም። ግራኝን በመፍራት የተበተኑ ሁሉ ከተማረኩበትም ሁሉ ተመለሱ። የፈረሱ ቤተ ክርስቲያናትም ተመልሶ ታነጹ። የክብር ባለቤት የሆነ የክርስቶስ ሃይማኖት ተቀናች። ከዚህም በኋላ ከእስላሞች ወገን አንዱ ከብዙ አርበኞች ሰራዊት ጋር መጣ። በመድኃኒታችን የስቅለት በዓል ከጥቂት ሰዎች ጋር ተቀምጦ ሳለ በድንገት ንጉሥን ተገናኘው። ሰዎችም ከጦር መኮንኖች ሲሰበስቡ ፈቀቅ እንበል አሉት። እርሱ ግን የክርስቲያኖችን መማረክና ቤተክርስቲያናትን መፍረስ አላይም ብሎ እምቢ አለ። እንዲህም እያለ ወደ ውጊያው መካከል ገብቶ በርትቶ ሲዋጋ የኋላ ኋላ እስላሞች ሁሉ ከበቡት፣ ተረባረቡበትም፣ በጎራዴም ጨፈጨፉት፣ በብዙ ጦርም ወጉት፣ ከፈረሱም ጣሉት፣ የከበረች አንገቱንም ቆረጡት፣ ነፍሱንም በእግዚአብሔር እጅ ሰጠ። በረከቱም ከኛ ጋር ለዘላለም ትኑር አሜን። እዛ አቅረብኩ ማሌት ያዘክሬ ማለፍ ነተጸምዱ ዘልፈ ለላ ነብ ተወከብ ዘንዴቴ መጻፈ እንተረሰከ እግዚኦ ጸዲቀ መብረት ወኩፈ ምልአቡ ብልሃን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ባርኮ ገባይዘቲ መካን እስካረገሌ ቆኖስ ሕፃን ለጻፉ በክርስቶስ ወጻፉ ዘደረሰ ወለሰአልቦ ለስተርጎም ለሳዲስ ወለሰማ ቃሎ በዝናፈስ ጸሎቶሙ ማርያም አለይት ሁሉ ባስ ህቡሬ ማራን ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን። በረከታቸው ከኛ ጋር ትኑር። አምላክነ በከንቱ ከሳና